ድገምና ይፍሰስበት ድገምና ዓመት ድገምና አባትዬን ቤት ድገምና ዓመት ድገምና ሰላም ይብዛለት ድገምና ዓመት አውደ ዓመት ድገምና ዓመት ድገምና የማምዬን ቤት ድገምና ዓመት ድገምና ይፍሰስበት ድገምና ዓመት ድገምና አባትዬን ቤት ድገምና ዓመት ድገምና ሰላም ይብዛለት ድገምና ዓመት አውደ ዓመት ድገምና ዓመት ድገምና የማምዬን ቤት ድገምና ዓመት ድገምና ይፍሰስበት ድገምና ዓመት ድገምና አባትዬን ቤት ድገምና ዓመት ድገምና ሰላም ይብዛለት ድገምና። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ቻናል የቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን ለብርሃነ መለኮት ለተገለጸበት በዓለ ደብረ ታቦር በሰላም አደረሳችሁ አደረሰን። ታቦር አርሞንየም በስሜ ዛከ ይትፈስሑ ወይ ሰብሑ ለስሜክ መዝራዕትከ ምስለ ኃይሌ። ታቦርና አርሞንየም በስሜ ደስ ይላቸዋል፣ ክንዲ ኃይል ጋር ነው። መዝሙረ ዳዊት። ደብረ ታቦር የታቦር ተራራ በሰሜን እስራኤል በታችኛዋ ገሊላ ምስራቅ ዳርቻ ከገሊላ ባህር ምዕራብ 18 ኪሎ ሜትር 11 ማይል ርቀት ላይ ትገኛለች። ደብረ ታቦር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከብሔረ ሔዋን ኤልያስ ከሞቱት ሙሴን ከሐዋርያት ጴጥሮስና ያዕቆብ ዮሐንስና ያዕቆብ አንድ ላይ በአንድ ቦታ አሰብስቦ ብርሃነ መለኮት የተገለጸበት ታላቅ ስፍራ ነው። በዚህም ቦታ የተደረገው መገለጽ ቅድስት ቤተ ክርስቲያናችን በየዓመቱ ነሐሴ 13 ቀን ታከብራለች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከ12ቱ ሐዋርያት መካከል ሶስቱን ቅዱስ ጴጥሮስ፣ ቅዱስ ያዕቆብና ወንድሙ ቅዱስ ዮሐንስን በመያዝ ወደዛ ተራራ በመውጣት ከብሔረ ሔዋን ቅዱስ ኤልያስን እንዲሁም ከ1600 ዓመት በፊት በሞት የተለየውን ሊቀ ነቢያት ቅዱስ ሙሴን በአንድ ስፍራ በማገናኘት የሔዋን አምላክ የሙታንም አስነሺቸው እርሱ ነውና ከብሉይ ሙሴንና ኤልያስን ከሐዲስ ሶስቱን ሐዋርያት በአንድ ስፍራ አሰብስቦ ብርሃነ መለኮቱን የተገለጸበት ሐዋርያትና ነቢያት በአንድነት ቆመው የታዩበት ብሉይና ሐዲስ የተዋወቁበት የባህሪ አምላክነቱ የተገለጸበት ስፍራ ነው። ጌታችን ኢየሱስ ክርስቶስ ብርሃነ መለኮት ከመግለጹ ከ6 ቀን በፊት ወደ ፊልጶስ ቄሳር አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ በጠየቀ ጊዜ አንዳንዱ መጥምቁ ዮሐንስ፣ ሌሎቹ ኤልያስ፣ ሌሎቹ ኤርምያስ ወይም ከነቢያት አንዱ ነው ይላሉ ሲል ስምዖን ጴጥሮስ ግን አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ አለ። ማቴዎስ 16 ከቁጥር 13 እስከ 16 በማለት የሃይማኖት መሰረት የሆነው የጌታችን ነገር ተዋህዶ ከመሰከረ በኋላ በስድስተኛው ቀን ጌታችን ብርሃነ መለኮቱ ገልጾ አብን በደመና ውስጥ ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ማቴዎስ 17 ከቁጥር 5 የሚል ድምጽ
ከተሰማበት ታላቅ ዕለት እንደሆነ በቅዱስ ወንጌል ተጽፏል። በደብረ ታቦር በታላቅ ግርማ መገለጡና ከሰማይ የመጣ ቃል ከ6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙን ዮሐንስን ይዞ ወደ ረጅሙ ተራራ ብቻው አወጣቸው። ፊታቸውም ተለወጠ። ፊቱም እንደ ፀሐይ ብርሃን፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስ መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱ ለአንተ፣ አንዱም ለሙሴ፣ አንዱም ለኤልያስ እንስራ አለው። እርሱ ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመና በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምጽ መጣ። ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርቶ ነበርና። ኢየሱስም ቀርቦ ዳሰሳቸውና ተነሱ፣ አትፍሩም አሏቸው። ዓይኖቻቸውም አቅንተው ሲያዩት ከኢየሱስ ብቻ በቀር ማንም አላዩትም። ማቴዎስ ወንጌል 17 ከቁጥር 1 እስከ 8፣ ማርቆስ 9 2 እስከ 8፣ ሉቃስ 9 28 እስከ 35። በታላቁ ተራራ በደብረ ታቦር የነሱ ክብር እንደተገለጠን ሁሉ ዛሬም በእኛ ሕይወት የእግዚአብሔር ክብር እንዲገለጥ ያስፈልጋል። ነሐሴ 12 2018 Give